بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته ይህ የዕለተ ሐሙስ ዙልሒጃ 7 1445 ልዩ የሐጅ መልእክት ወይም የአንድ ሰው ሐጁ መቅቡልና መብሩር የሚሆነው አላህ ዘንድ ተቀባይነት የሚያገኘውና ከወንጀል ነፃ አውጥቶ ጀነት የሚያስገባው እንዴትና በምን መልኩ ሲደረግ ነው በሚል ርዕስ ዙሪያ የሚያጠነጥን አጠር ያለ መልእክት ነው። እንደሚታወቀው ሐጅ የእስልምና ማዕዘንና መሰረት ነው። አቅም ያለውና መስፈርቱን ያሟላ ሰው ሐጅ እስካላደረገ ድረስ እስልምናው የተሟላ አይሆንም። ሐጅን ወጪ አውጥቶ መካ ደርሶ ከካዕባ ዙሪያና የሐጅ ስነ ስርዓት የሚከናወንባቸው ቦታዎች ላይ ደርሶ የሚደረገውን አድርጎ በመምጣት ብቻ አይደለም ለሐጅ የተነገሩ የተለያዩ ትሩፋቶችን የምናገኘው። ሐጅ ወንጀል እንደሚያራግፍ፣ ጀነት እንደሚያስገባ፣ እስልምናን ሙሉ እንደሚያደርግ ኢላ ገይሪ ዛሊክ ተነግሯል። ለሐጅ የተነሳ ሰው ራሱን ሊጠይቀው የሚገባ ትልቁ ጥያቄ ሐጅ የአላህ ዘንድ ተቀባይነት የሚያገኘው ከወንጀል ነፃ የሚያወጣኝ ጀነት ለመግባት የሚያበቃኝ መቼና እንዴት ነው? በምን መልኩ ምን ሳደርግ ነው? ከምን ስጠነቀቅ ነው ብሎ ሊጠይቅ ይገባዋል። ሐጃችን ትክክለኛ እንዲሆን በመጀመሪያ ደረጃ ሐጁ የሚደረገው ለአላህ ተብሎ መሆን አለበት። እንደዚሁም ደግሞ በነቢዩ ዓለይሂ ሰላቱ ወሰላም ሱና የሐጅ አፈጻጸም ስነ ስርዓት መሰረት የተተገበረ መሆን አለበት። እነዚህ የማንኛውም ዒባዳ መሰረትና መስፈርቶች ናቸው። ማንኛውም ኸይር ስራ ዒባዳ የሚሰራው ለአላህ ተብሎ መሆን አለበት። ለዱንያዊ ዓላማ ተብሎ መሆን የለበትም። ከሰው ጋር ለመመሳሰል ተብሎ መሆን የለበትም። ሰው ምን ለኛል ተብሎ ተፈርቶም መሆን የለበትም። ለአላህና ለአላህ ብቻ ተብሎ አላህ ስላዘዘኝ እሱ ምንዳ እንዲሰጠኝ ተብሎ መሆን አለበት። ይሄ መስፈርት ከመሟላቱ በተጨማሪ ደግሞ እያንዳንዱ የሐጅ ስራ እንቅስቃሴ በነቢዩ ዓለይሂ ሰላቱ ወሰላም ሱናና መመሪያ መሰረት መሆን አለበት። ነቢዩ ዓለይሂ ሰላቱ ወሰላም ባልሰሩት መልኩ የተሰራ ማንኛውም ስራ አላህ ዘንድ ተቀባይነት አያገኝም፣ ተመላሽ ይሆናል። ለዚህም ነው ነቢዩ ዓለይሂ ሰላቱ ወሰላም ሐጅ ላይ ሊተእኹዙ ዐኒ መናሲከኩም ያሉት፣ የሐጅ አፈጻጸማችሁን ከኔ ውሰዱ ያሉት። ሐጅ ላይ ከኛ ብዙም አይሻሉ ተራ ሰዎች ሲያደርጉ ያየነውን ብቻ እያደረገን የሐጅ ተግባራትን መፈጸም ሳይሆን እውቀት ላይ ተንተርሰን አንብበን አዋቂዎች የሰጡትን ትምህርት አድምጠን ያልገባንን ጠይቀን ከመጀመሪያ እስከ መጨረሻ ሐጃችንን እውቀት ላይ ሱና ላይ የተመሰረተ ካደረገን ነው ሐጃችን ተቀባይነት የሚያገኘው። ብዙ ሰዎች ስለ ሐጅ በቂ ግንዛቤ ሳይኖራቸው እድሉን ስላገኙ ገንዘቡን ስላገኙ ብቻ መካ ደርሰው ይመጣሉ፣ ሐጅ አደረግኩ ይላሉ። ይህ ትክክል አይደለም። በእያንዳንዱ የሐጅ ቀናት ላይ መተግበር ያለባቸው ግዴታ የሆኑ የሐጅ መሰረት የሆኑ የሐጅ ማሟያ የሆኑ ተግባራት አሉ። አንድ ባንድ አውቀን ልንተገብራቸው ይገባል። መጠንቀቅ ያለብን የተከለከልናቸው ነገሮች አሉ። እነዚህንም አውቀን ልናደርግ ይገባል ሐጅ መቅቡል ይሆን ዘንድ። ከዚህም በተጨማሪ ሐጅ ተቀባይነት እንዲያገኝ ሐጅ የሚደረግበት ገንዘብ ሐላል መሆን አለበት፣ ንጹህ መሆን አለበት። በሐራም ገንዘብ ሐጅ ማድረግ አይፈቀድም፣ አይገባም። እንደዚሁ ደግሞ ሐጅ ውስጥ የገባ ሰው ለሱ የተከለከሉ ተግባራት አሉ። ሐጁን ዑምራውን አጠናቆ እስኪወጣ ድረስ ከነዚህ መራቅ ይገባል ሐጅ ተቀባይነት ያገኝ ዘንድ። አላህ ተባረከ ወተዓላ ፈመን ፈረደ ፊሂነ አልሐጀ ፈላ ረፈተ ወላ ፍሱቀ ወላ ጅዳለ ፊል ሐጅ ብሏል። ሐጅን ኢሕራም ያደረገ ሐጅና ዑምራን ከነየተበት ጊዜ ጀምሮ በሐጅና ዑምራ ምክንያት የተከለከሉ ነገሮችን ሊርቅ ይገባዋል። ከዚህም አንዱ ከተቃራኒ ጾታ ጋር ግንኙነት ማድረግ ኢሕራም እስኪጠናቀቅ ድረስ የተከለከለ ነው። ከግብረ ሥጋ ግንኙነት ጋር ከስሜት ጋር ተያያዥነት ያላቸው ማናቸውንም ቃላቶችን መናገር፣ ስሜት የሚቀሰቅሱ ነገሮችን ማድረግ በሙሉ የተከለከለ ነው። ይሄን መራቅ ያስፈልጋል። ትርፍ ንግግር፣ ስድብ፣ ዘለፋ፣ ሐሜት፣ ውሸት ሐጅ ላይ ላለ ሰው የተከለከለ ነው። የተከለከሉ አለባበሶች አሉ። ሱሪ፣ ኮት፣ ካልሲ መሰል ነገሮችን ለወንዶች መልበስ፣ ለሴት ልጅ ደግሞ ጓንት፣ ኒቃብ ማድረግ የተከለከለ ነው። የተለመደውን ጓንትና ኒቃብ ማድረግ ትተው ፊትና እጃቸውን በሌላ በሰውነት ልክ ባልተሰራ ልብስ መሸፈን ግዴታ የሆነባቸዋል አጅነቢ ወንድ ሲኖር። እንደዚሁ ኢሕራም ካደረጉ በኋላ ኢሕራም እስኪጠናቀቅ ድረስ ሽቶ መቀባት፣ ሰውነት ላይ ያለን ጸጉር አውቆ ማንሳት፣ ጥፍር መቁረጥ የተከለከለ ነው። እነዚህና መሰል የተከለከሉ ነገሮችን መራቅ ያስፈልጋል
ሐጁ ዑምራው ተቀባይነት ያገኝ ዘንድ። ከሰዎች ጋር ያለን ግንኙነትም ያማረ መሆን አለበት። ሐጃችን ተቀባይነት ያገኝ ዘንድ ስነ ምግባርን ማሳመር፣ ለሰዎች ገራገር መሆን፣ አቅም በፈቀደው ያክል ሰዎችን ማገዝ፣ በገንዘብም በጉልበትም በሐሳብም ንግግርን በማሳመር አላዋቂ የሆኑ ሰዎች ሲያስቸግሩ ወሰን ሲያልፉ በመቻል ይቅር በማለት ሰዎችን አዳ ከማድረግ በመታቀብ ለሰዎች በጎ መሆን ስነ ምግባርን ማሳመር ይገባል ሐጅ ተቀባይነት ያገኝ ዘንድ። በተለይ ግፊያ የሚበዛባቸው ቦታዎች ላይ፣ እሽቅድድም በሚኖርባቸው ቦታዎች ላይ አቅመ ደካሞችን፣ ሴቶችን ማስቀደም፣ ሰዎችን አዳ ከማድረግ ሐቃቸውን ከመንካት፣ ሰዎች ላይ ድንበር ከማለፍ መታቀብ ያስፈልጋል። ጠዋፍ ሲደረግ በሶፋና መርዋ መሃል በሚመላለሱበት ጊዜ፣ ጠጠር በሚወረወርበት ጊዜ፣ መጸዳጃ ቤትና ውዱ ማድረጊያ ቦታ ላይ የሰዎችን ሐቅ ከመንካት፣ ደካሞችን ከመጉዳት መታቀብ ያስፈልጋል። አላዋቂዎች ወሰን አልፈው ቢገፉ፣ ወሰን ቢያልፉ፣ ትርፍ ቃል ቢናገሩ፣ ቢጎዱ እንኳ መቻል መታገስ ያስፈልጋል። ሐጅ ለማድረግ ተብሎ ተካሄዶ ወንጀል ተሸክሞ መምጣትን ሊያስከትል ይችላል። የብዙ ሰዎች ባህሪ ሳይነኳቸው ሚነኩ ሰዎች አሉ፣ ሳይደረስባቸው የሚደርሱ ሰዎች አሉ። አንድ ቃል ሲናገሯቸው 10 መጥፎ ቃል የሚመልሱ ሰዎች አሉ። ስለዚህ ለሐጅ ሄደ ሰው ምላሱን መቆጣጠር ይገባዋል። ወከዛሊክ ብዙ አይነት ሰዎች የሚሰበሰቡበት ቦታ ከመሆኑ አንጻር ብዙ አይነት ጸባይ ያላቸው ቋንቋቸውን ባህላቸውን ማያውቁ ሰዎች ስለሚኖሩ ሆደ ሰፊ መሆን፣ ታጋሽ መሆን፣ ቻይ መሆን ይገባል። እንደዚሁ ደግሞ አይንን ከሐራም መጠበቅ ይገባል ሐጅ ተቀባይነት ያገኝ ዘንድ። ከተለያዩ ሀገራት የሚመጡ የተሟላ ሒጃብ የማይለብሱ ሴቶችን ሊያዩ ይችላሉ ወንዶች። ሴቶችም የተለያዩ አይነት ወንዶችን ሊያዩ ይችላሉ። አላህን በመፍራት አይንን ሰበር ማድረግ፣ ድንገት ያዩም እንደሆነ አይንን ቶሎ ዞር ማድረግ ግዴታ ይሆናል። ካልሆነ የሐጅ አጅሩ ይቀንሳል፣ ጥራት ይጎድለዋል። አላህ በተከበረው ቃሉ ቁርአን ላይ በሱረቱ ኑር ወንዶችም ሴቶችም አይናቸውን ሰበር እንዲያደርጉ አዟል። ከካዕባ ዙሪያ ጠዋፍ ያደረጉ ተቃራኒ ጾታን ያዩ አውቀው የተላፉ እየተቀራረቡ ጠዋፍ የሚያደርጉ ሰዎች፣ ሴት ልጅ በተለይ ከወንድ የተጋፋች ካዕባ ጋር ጠጋ ብላ ጠዋፍ ከማድረግ ይልቅ ከአጅነቢ ከመጋፋት ርቃ ከካዕባ ራቅ ብላ ወይም ጸጥ ያለ ሰዓት ላይ አሊያ ደግሞ ብዙ ጋጋታ የሌለባቸው አዲስ የተሰሩ የጠዋፍ ደረጃዎች ላይ ፎቆች ላይ ወጥታ ጠዋፍ ልታደርግ ይገባል። ይሄ ሁሉ እንዲሳካ ከሐጅ በፊት ስለ ሐጅ በቂ ግንዛቤ መውሰድ፣ ማንበብ፣ በሐጅ ዙሪያ የተሰጡ ትምህርቶችን ማድመጥ፣ አዋቂዎችን መጠየቅ፣ ስለ ዲን የተሻለ ግንዛቤ ካላቸው ሰዎች ጋር አብሮ መጓዝ፣ አብሮ መንቀሳቀስ ይገባል። እነዚህና መሰል መደረግ ያለባቸው ነገሮችን ስናደርግ፣ መተው ያለባቸው ነገሮችን መራቅ፣ መጠንቀቅ ያለብን ነገሮችን ስንርቅ፣ ሐጃችንን ለአላህ ብቻ ብለን ሐጂ ለመባል ሳይሆን ጓደኞች ሁሉ ስላደረጉ ሳይሆን ባለማድረግ ሰው የተቸ የወቀሰ ስስታም ያለ ስላስቸገረ ሳይሆን አላህ ስላዘዘ ከአላህ አጅር ለማግኘት ተብሎ ሲደረግ በነቢዩ ሱና መሰረት ሲደረግ ሐጅ የተደረገበት ገንዘብ ሐላል ንጹህ ሲሆን በሐጅ ቀናት ላይ በሐጅ ቦታዎች ላይ አላህን በመፍራት ሰዎችን ከማስቸገር በመታቀብ ካስቸገሩም በመታገስ በገንዘብ በጉልበት በሐሳብ ሰዎችን በማገዝ በትክክል ሐጁ ሲደረግ ሐጁ አላህ ዘንድ ተቀባይነት ያገኛል። እንደዚሁ ደግሞ ሐጁ መብሩር ይሆናል። ሐጁ መብሩር የሆነለት ሰው መቅቡል የሆነለት ሰው አላህ ከወንጀሉ ነጻ ያደርገዋል። አዲስ እንደተወለደ ሕፃን ሆኖ ይመለሳል። ነቢይ እንዳሉት አለይሂ ሰላቱ ወሰላም አዲስ የተወለደ አሁን ከእናቱ ማህፀን የወጣ ሕፃን ልጅ ምንም ወንጀል እንደሌለበት ሁሉ ቀደም ሲል የተገለጹ ነገሮችን አድርጎ መልካም መልካሞችን መጥፎ መጥፎዎችን ርቆ ተጠንቅቆ ትክክለኛ ሐጅ አድርጎ የተመለሰ ሰው አዲስ እንደተወለደ ሕፃን ከወንጀል ንጹህ ሆኖ ይመለሳል። በቀሪ ህይወቱ ከሐጅ መልስ አላህን መፍራት ይጠበቅበታል። እንደዚያው ንጹህ ሆኖ ጀነት እንዲገባ ሐጅ እንደዚህ ንጹህና የተሟላ ሲሆን የተስተካከለ ሲሆን አላህ ዘንድ ተቀባይነት ያገኛል። ሐጁ ትክክለኛ ሆኖ ንጹህ ሆኖ ከወንጀሉ ያጸዳው አላህ ዘንድ ተቀባይነት ያገኘለት ሰው ደግሞ የእሱ ጀዛው ጀነት ነው የሚሆነው። ነቢዩ እንዳሉት አለይሂ ሰላቱ ወሰላም አልሐጁል መብሩሩ ለይሰ ለሁ ጀዛኡን ኢለል ጀነህ ብላ የተስተካከለ ያማረ አላህ ዘንድ ተቀባይነት ያገኘ ሐጅ ጀዛው ጀነት እንጂ ሌላ አይደለም። እሱን የሚመጥን ጀዛ የለም ጀነት እንጂ ብላ። ስለዚህ ሐጅ የጀነት ማህር ነው፣ የጀነት ዋጋ ነው ማለት ነው። ጀነት ውድ ነው፣ በቀላል በዋዛ አይገኝም። የምናደርገው ሐጅ የጀነት ዋጋ መሆኑን የጀነት ክፍያ መሆኑን አውቀን
በጥራት ልንሰራው ሐጃችን ላይ አላህን ልንፈራ ከሐጅ መልስም ቀሪ ህይወታችንን አላህን በመፍራት ልናሳልፍ ታጥቦ ጭቃ ከመሆን ልንጠነቀቅ ለሐጅ ተብሎ ተውበት ተደርጎ ሐጅ ላይ ጥሩ ሰው ተኮኖ ወደ ሀገር ሲመለሱ በሐጅ ያጸዱትን ፋይል ከማቁሸሽ በሐጅ የተራገፈውን ወንጀል መልሶ እንደ አዲስ ወንጀል ከማስመዝገብ መጠንቀቅ ይገባል። ለሐጅ ብለው የወጡን በሙሉ አላህ በሰላም ይመልሳቸው፣ ሐጃቸውን ይቀበላቸው፣ የተስተካከለ ሐጅም ያደርግላቸው። የሚያደርጉትን ዱዓ ሁሉ አላህ ይስማቸው። በተደጋጋሚ ሐጅ ከሚያደርጉ ሐጃቸውን አላህ ከሚቀበላቸው ወንጀላቸውን ከሚያራግፍላቸው ባሮቹ አላህ ያድርገን። ሀገራችንን ምድራችንን አላህ ተባረከ ወተዓላ ሰላም ያደርግልን። የታመሙን አላህ ይፈውስልን። የተራቡን አላህ ያብላልን። የሞቱን አላህ ይማርልን። እነሆ ዐላ ኩሊ ሸይኢን ቀዲር ወቢልኢጃበቲ ጀዲር። ሐጅ ላይ ያለ ሰው ዱዓው መቅቡል የመሆን እድሉ በጣም ሰፊ ነው። አሁን ያደረግናቸው አይነት ዱዓዎችንም ይሁን ሌሎችን ዱዓዎችን ለራሳችን፣ ለቤተሰባችን፣ ለሀገራችን፣ ለኡመታችን ዱዓ ማብዛት ይጠበቅበታል ሐጅ ላይ ያለ ሰው። ወቢላሂ ተውፊቅ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።